ቅዱስ ዘርዓ ክርስቶስ ደግሞ የሚባል ታላቅ ሰማዕት አለ። እሱ ደግሞ ዛሬ ጥር 16 ቀን ይታሰባል። ስለዚህ ጻድቅ ትንሽ ነገር ብቻ ልንገራችሁ። ዘርዓ ክርስቶስ የሚባለው ጻድቅ ብዙዎቻችሁ መቼም አሁን እያወቃችኋት ያለች አንድ እጅግ በጣም አስገራሚ እናት አለች። ስሟ ፍቅርተ ክርስቶስ ትባላለች። ማን ትባላለች? ፍቅርተ ክርስቶስ። ወር በገባ በ29 ትታሰባለች። የካቲት 29 ቀን በዓለ ዕረፍቷ ነው። ይሄ ዘርዓ ክርስቶስ የሚባለው ታላቁ ሰው የእናታችን የቅድስት ፍቅርተ ክርስቶስ ባለቤት ነው፣ ወይም ደግሞ ባሏ ነው። ዘርዓ ክርስቶስና ፍቅርተ ክርስቶስ ተጋብተው በትዳር ሲኖሩ በጣም የሚገርማችሁ ልክ እንደ ዲሜጥሮስና እንደ ልዕልተ ወይን ድንግልናችንን ክብራችንን ጠብቀን እግዚአብሔርን እያመሰገንን ከሩካቤ ሥጋ ርቀን እንኖራለን ብለው ተስማሙ። ሁለቱም ደናግል ነበሩ። በሥርዓተ ተክሊል ከተጋቡ በኋላ ፍቅርተ ክርስቶስ ለባሏ ለዘርዓ ክርስቶስ አንድ ሐሳብ አቀረበችለት። እኔ ይሄንን ትዳር አልፈልግም፣ በቤተሰቦቼ ግፊት ነው የገባሁበት። ቢሆንልኝ ድንግልናዬን ለክርስቶስ ብጽዓት አድርጌ መስጠት እፈልጋለሁ። ምድራዊ ሳይሆን ሰማያዊ ሙሽራ መሆን እፈልጋለሁ። ስለዚህ እባክህ እኔና አንተ አብረን በምንተኛበት ጊዜ በሥጋ ባንተዋወቅ ይሻለናል አለችው። እሱም ምን አለ? እኔም እኮ እንደው አስገድዶኝ ገፍቶኝ እንጂ ድንግልናዬን፣ ክብሬን፣ ጸጋዬን ጠብቄ መኖር እፈልጋለሁ አሉ። በእርግጥ አንድ ሰው በቤተ ክርስቲያን ከተጋባ በኋላ ሕጋዊ የሆነ ሩካቤ ሥጋ ቢፈጽም ኃጢአት አይደለም። ትዳር ማለት የከበሩ ቅዱሳን የሚወለዱበት ነው። እነሱ ግን ለተሻለ ሕይወት በምድር ተጋብተው ልጅ ወልደው መኖር ሳይሆን በሰማይ በክርስቶስ ፊት ከብረው መኖር ስለፈለጉ ሁለቱም ተነጋግረው ተስማምተው ከዚህ በኋላ አብረን እንተኛለን፣ ነገር ግን ሕጋዊ የሆነ ሩካቤ ሥጋ አንፈጽምም ብለው ተስማሙ። በዚህ ነገራቸው ከተስማሙ በኋላ ለረጅም ዓመት አብሮ መኖር ጀመሩ። አብሮ ሲኖሩ ጎረቤት ወዳጅ ዘመድ እየመጣ እናንተ የእግዚአብሔር ሰዎች በቤተ ክርስቲያን ተጋብታችሁ ምንድነው ማትወልዱት እያሉ ይጨቀጭቋቸዋል። ኧረ እባካችሁ ውለዱ ይላሉ። ልጅን የሚሰጠው ማን ነው? አንዳንዶች አሉ አፋቸውን የሚበላቸው ባለ ትዳሮችን ቅስማቸውን የሚሰብሩ። ለምንድነው ማትወልዱት ይላሉ። እናት ልጅን በማፀን ውስጥ አትሰራም። ልጅን በማፀን የሚጠቀልለው እግዚአብሔር ነው። ልጅን የሚሰጠው እግዚአብሔር ነው። ነቢየ እግዚአብሔር ቅዱስ ዳዊት ልጆች የእግዚአብሔር ስጦታዎች ናቸው ይላል። ልጅን እግዚአብሔር ካልሰጠ በስተቀር የተጋቡ ባልና ሚስቶች እንደፈለጉ ቢሆኑ ልጅን ማግኘት አይችሉም። በየትኛውም መንገድ ቢሄዱ ልጅን ማግኘት አይችሉም። ልጅን የሚሰጠው ማን ነው? እግዚአብሔር ነው። ሰው ያማቸዋል፣ ጎረቤት ይናገራቸዋል። እነዚህማ ምን ይኸው ተጋብተው አልወለዱም፣ እግዚአብሔር ቢወዳቸውማ ልጅ በሰጣቸው እያሉ ክፉ ነገር የሚናገሯቸው ነበረ። በኋላ ሱባኤ ገቡ፣ ጸሎት ያዙ። በአብይ ጾም የእግዚአብሔር መልአክ ተገለጸላቸውና እነሆ የእግዚአብሔር ፍቃድ ሁለታችሁ ተጋብታችኋል፣ ነገር ግን እንድትወልዱ ነው ብሎ ነገራቸው። እነሱ ደግሞ የለም አንወልድም አሉ። በጣም የሚገርማችሁ ፍቅርተ ክርስቶስ ስትተኛ ሊቀ መላኩ ቅዱስ ሚካኤል ብርሃናዊ ክንፉን ይጥልላታል፣ ይሸፍናታል። ለዘርዓ ክርስቶስ ደግሞ ቅዱስ ገብርኤል ክንፉን ይዘረጋበታል፣ እሱ ይጠብቀዋል። ጠዋት ሲነጋ ቅዱስ ሚካኤልና ቅዱስ ገብርኤል በአምሳለ ርግብ በመስኮት ወጥተው ሲሄዱ ያሉ፣ ማታ ደግሞ ሲመጡ ያዩዋቸዋል። እንደዚህ ነበር እነሱ የኖሩት። በፍጹም የለም አንወልድም፣ ክብራችን፣ ጸጋችን፣ ሰማያዊ ሞገሳችን ይሻላል ብለው እምቢ አሉ። በኋላ መልአኩ ሲነግራቸው እስኪ እንደው ፈቃደ እግዚአብሔር እንደሆነ እንጠይቅ ብለው ጣና ደሴት ላይ ሄደው ለ40 ቀን ሱባኤ ያዙ። እንደው ይገርማችሁ ላለመተኛት እኮ ላለመውለድ ነው። በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሆኖ ቃል ገባላቸው። መልአኩንም ላከላቸው፣ ተናገራቸው። አይዟችሁ ትወልዳላችሁ፣ የምትወልዱት የተባረከና የተቀደሰ ልጅ ነው። ነገር ግን ፍቅርተ ክርስቶስ ምን አለች? ጌታ ሆይ እኔ ከባለቤቴ ጋር ስተኛ ድንግልናዬን አጣለሁ ብላ ተናገረች። ጌታችን ደግሞ የለም ድንግልናሽ አይጠፋም አይፈርስም፣ እኔ ቃል እገባልሻለሁ፣ የምትወልዱት እንደ መልአክ የሆነ ልጅ ስለሆነ አይዞሽ
እንደ እናቴ እንደ ድንግል ማርያም ማኅተመ ድንግልናሽ አይፈታም ብሎ ቃል ገባላት። በጣም እኮ ይገርማል። የእግዚአብሔር ፍቃድ ሆነ፣ ከሱባኤ ወጡ፣ አብረው ተኙ። ሲተኙ እንኳን ሩካቤ ሥጋ ሲፈጽሙ አይታወቃቸውም ነበር ይላል። እግዚአብሔር ባወቀ አብሮ የተኙት ለስሜትና ለፍትወት ሳይሆን ዘር ለመተካት ብቻ ነበር የተኙት። ከዛ በኋላ ፍቅርተ ክርስቶስ ጸነሰች፣ ወንድ ልጅ ወለደች። ወንድ ልጅ ስትወልድ የተወለደው ልጅ ግንባሩ ላይ የብርሃን መስቀል የታተመበት ልጅ ወለደች ይላል። ያ ልጅ አደገ፣ እስከ 7 ዓመት ከነሱ ጋር ቆየ። ይሄ ልጅ የእግዚአብሔር መልአክ እየመጣ ጧት ጧት ያጫውተዋል፣ ያነጋግረዋል፣ የሰማይ ምስጢር ይገልጽለታል። ከዕለታት አንድ ቀን የፍቅርተ ክርስቶስንና የዘራ ክርስቶስን ልጅ በቤቱ ደጃፍ ሲጫወት ሊቀ መላኩ ቅዱስ ገብርኤል መጣና በብርሃናዊ ክንፉ እቅፍ ድግፍ አድርጎ ወደ ሰማይ ወሰደው። በእግዚአብሔር ፊትም ማቆም አስባረከው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሄሮድስ ያስፈጃቸውን 140 ሺህ ሕፃናት ከዛ በኋላ ተወልደው በክብር ደግሞ ገነት የተገቡትን ሕፃናት በሙሉ ሄዳ አሳየዋለሁ። ይሄ ልጅ ሄሮድስ ያስፈጃቸውን በገነት ያሉትን ሕፃናት ሲመለከት በጣም ደስ አለው። ከዛ በኋላ ቅዱስ ገብርኤልን ምን አለው? ሊቀ መላኩ ቅዱስ ገብርኤል ሆይ በሕያው እግዚአብሔር ይዤሃለሁ፣ ወደ ምድር እንዳትመልሰኝ ከነሱ ጋር ጨምረኝ። በኋላ ቅዱስ ገብርኤል ይሄንን ሄዶ ለእግዚአብሔር ተናገረ። በል መላኩ እንደ ቃሉ ይሁንለት፣ ከዚህ በኋላ ዳግማዊ ቂርቆስ ብዬ ሾሜዋለሁ፣ እዚሁ ቅር ተብሎ እዛ ቀረ። እንደው እኮ ይገርማል። ይሄንን የመሰለ ቅዱስ የሆነ ልጅ የወለደው አባታችን ቅዱስ ዘራ ክርስቶስ በሱስንዮስ ዘመነ መንግስት ስለ ክርስትና ተከራክሮ ተናግሮ ለጣዖት አልሰግድም ክርስቶስን አልክድም። በዛን ዘመን አንድ ፈተና መጥቷል። አጼ ሱስንዮስ በኢትዮጵያ ላይ አዋጅ አውጆ ነበረ። ከኦርቶዶክስ ወደ ካቶሊክ እምነትነት ስለተቀየረ በኢትዮጵያ ውስጥ ካቶሊክ ይንገስ፣ ኦርቶዶክስ ትርከስ ተብሎ ታውጆ ነበረ። ያን ክፉና የመከራ ጊዜ እሱም የለም ኦርቶዶክስ ትንገስ ካቶሊክ ትርከስ ብሎ በመናገሩ አንገቱን በሰይፍ ተቆርጦ ጥር 15 ቀን ዛሬ አርፏል። የቅዱስ ዘራ ክርስቶስ በረከት ከሁላችን ጋር ይሁን። እግዚአብሔር አምላካችን ስለነሱ ብሎ ይቅር ይበለን ይማረን። እንዳልከው ግሎሲም ማለት ተፈጥሯችን ባልሆነ መልኩና መንገድ እርካታን ለማግኘት የምንጠቀምበት የሰይጣን ወጥመድ ነው። ድርጊቱም የራስን አካል በራስ አካል ለምሳሌ በእጅ በቁስ ወዘተ ማርካት ነው። ግሎሲብ በወንዶችም በሴቶችም ላይ ይጸናል። የሚገርመው መምህር አሁን የሚወጡ ጥናቶች እንደሚያመለክቱት ሰዎች 90% ግሎሲብ ይፈጽማሉ። ይህ ማለት በህይወት ዘመናቸው አንዴና ከዛም በላይ ይፈጽማሉ። ይገርም ነው። በጾታ በሁለቱም ነው። እንግዲህ በጣም የሚገርመው በሁለቱም ጾታ 90% ይፈጽማሉ። ግን አብዛኛውን ወደ ወንዶች ነው የሚያደርገው። ወደ ወንዶች ለግብረ ሰዶም የሚዳርገው እሱ ነው ማለት ነው አይደለ? አዎ። ይህ ማለት እንግዲህ በህይወት ዘመናቸው አንዴና ከዛም በላይ ይፈጽማሉ ይላል ጥናቶቹ እንደሚያሳዩትና ግን የሚያሳዝነው ምንድነው? የዚህ ድርጊት ሰለባ የሆነው እኛው መንፈሳውያን መሆናችን በጣም የሚገርም ነው። በጣም የሚያሳዝነው ማለት ነውና ብዙ መንፈሳዊ ሰዎች የዚህ ድርጊት ዋና ሰለባዎች፣ ተጠቂዎች የሚቸገሩበት እግዚአብሔርን ያውቃሉ የሚባሉ ሰዎች ናቸው። አዎ በጣም በሚያሳዝን ሁኔታ ምናልባት ያው ማህበራዊ ሚዲያ ላይ ስለሆነ ለመናገር እንጂ በመንፈሳዊ እንኳን ማይረግ ላይ ያሉ ሰዎች ዓለምን የናቁ እንኳን ሰዎች በዚህ ድርጊት ተጠቅተው በዚህ ህይወት ውስጥ እንደሚኖሩ የሚታወቅ ነውና ይሄ ጥንታዊ ኃጢአት ከሆኑት አንዱ ግለ ወሲብ ነው። ይገርም ነው በጣም። ይሄ ማለት ወንዶች በብዛት ቢጠቁበት ከሆነ ምንድነው ይሄን ነገር እንዲያደርጉ የሚጋብዛቸው? ወይም ወደዛ ከመሄዳችን በፊት እንግዲህ አብዛኛውን ጠቅለል አድርገን ይሄንን የመጀመሪያ የጠየቁትን መቼ ተጀመረና ምንድነው የሚለውን ነገር ስጠቀልልሎት በብዛት ወንዶች ይሄን ነገር እንዲያደርጉት የሚያስገድዳቸው ሴቶችም አሉበት። በፐርሰንት ይታወቃል ይነባት? አዎ በፐርሰንት ይታወቃል። እንግዲህ የሴቶቹን ቀንሰውት ወደ 80% ነው ቢሉት ወንዶቹ 90% እንደሚፈጽሙት እንግዲህ ይሄንን ዳታ እየሰበሰቡ ኢንተርቪው እያደረጉ የሚያቀርቡት ጥናት ነውና እኔም ይሄንን መጽሐፍ በፊት አይነ ጥላ የሚለውን መጽሐፍ በምጽፍበት ሰዓት እስኪ ሳይንስ ምን ይላል፣ አሁን ዘመን ያሉት ደግሞ ሊቃኖች ስለዚህ ችግር ምን ይላሉ የሚለውን ስመለከት 90% በጥናት የተረጋገጠ ወንዶች የዚህ ድርጊት ዋነኛ ሰለባ ናቸው።
በእድሜስ ይታወቃል? በእድሜ ክልል? አዎ በሚያሳዝን ሁኔታ በወጣቶቹ ላይ ይጽና እንጂ ወጣቱም ጎልማሳውም እድሜውም ገፋ ያለ ሰው የዚህ ድርጊት ሰለባ ነው። ይሄንን ይፈጽማሉ። ግን አብዛኞቹ ወጣት የምንላቸው በተለይ ደግሞ ከ17 ዓመት እስከ 35 ዓመት ያሉ ሰዎች በቀጥታ የዚህ ድርጊት ፈጻሚዎች ናቸው። በጣም የሚገርም ነው። ግን ይሄንን እንዲፈጽሙ መጀመሪያ የሚያነሳሳቸው ልክ አሁን ከ17 ዓመት ልጅ እንጀምርና በዚህ እድሜ ላይ ያለ ልጅ እንዲፈጽም መጀመሪያ የሚያስገድደው እንበልና ይሄ በአሁን ባለንበት ዘመን ብዙ ምክንያቶች ይኖራሉ። ግን ከበፊቱ እንነሳና አሁን እስካለው ድረስ አጠር አድርገው ምንድነው የሚዳርጋቸው ለዚህ ነገር? መጀመሪያ የሚያነሳሳቸው ምንድነው? የሚያነሳሳቸው ሁለት ነው። የመጀመሪያው በርኩሳን መናፍስት እንደ አይነ ጥላና እንደ ዝሙት መንፈስ ባሉ ክፉ መናፍስት የሚመጣ ግለ ወሲብ አለ። እንደምታውቀው አይነ ጥላ ሌሊት እየመጣ ወንድም በሴት ሴትን በወንድ ይገናኛል። ይሄንን ድርጊት እያስፈጸመ እያለማመደ የህልሙን ወደ ገሃድ ያወጣና ግለ ወሲብ ያስፈጸማቸዋል። እንደሚታወቀው ደግሞ የዝሙት መንፈስ ደግሞ ዓላማው ዝሙትን ማስፈጸም፣ ራስን በዝሙት ማርከስ ነውና ይሄ መንፈስ ያለባቸው ሰዎች ደግሞ በራሳቸውን ብቻ ሳይሆን በመንፈሱ ተነሳሽነትና ገፊነት ይህንን ድርጊት ይፈጽሙታል። ስለዚህ የመጀመሪያው የሚመጣው በርኩሳን መናፍስት እንደ አይነ ጥላና እንደ ዝሙት ባሉ መንፈሶች የሚመጣ ግለ ወሲብ አለ። ሁለተኛ ከዚህ ከመናፍስቱ ህይወት ደግሞ ወጣ ስንል በምናያቸው ፊልሞች ለምሳሌ የወሲብ ፊልም የሚመለከቱ ሰዎች እዛ ላይ ያለውን ነገር ለመፈጸም ሲፈልጉ ባጠገባቸው ተቃራኒ ጾታ ስለማይኖር ቀጥታ የሚፈጽሙት ግለ ወሲብ ነው። ብቻቸውን የመቀመጥ ድል በሰፊው ካገኙ ወዲያውኑ አይምሯቸው ያን ነገር ያዛል ማለት ነው። በቃ ያዛል፣ ያንን ይፈጽማሉ። እንደገና ደግሞ በምናነባቸው መጻሕፍትና መጽሔቶች ለምሳሌ ደግሞ ዘልማድ በምናደርጋቸው ትዕይንቶች እነዚህ ድርጊቶች ይፈጸማሉ። ስለዚህ በርኩሳን መናፍስት የሚፈጸም ግለ ወሲብ አለ። በምናያቸው ወደ ህይወታችን በጋበዝናቸው ስጋዊ ነገሮች ደግሞ የምንፈጸማቸው ግለ ወሲቦች አሉ። ግለ ወሲብ እንደምታውቀው ከልጅነት እስከ ወጣትነት ባለ እድሜ ውስጥ የሚጠናወት አስከፊ ተግባር ነው። በጣም በእውነት ነው የምልህ መምህር፣ ልዩ ልክፍትም ነው። በጣም ደግሞ ሁሉም የተሳተፈበት ልክፍት ነው እንጂ። አዎ ምክንያቱም ግለ ወሲብን ወንዶቹም ሴቶቹም ከለመዱት በቀላሉ ለመላቀቅ ይቸገራሉ። እለትም ግለ ወሲብ የሚፈጽሙ ሰዎች ሙሉ ትኩረታቸው እዛ ላይ ስለሆነ አእምሯቸውም የሚያስበው የሚፈጽሙ እሱም ስለሆነ የማሰብ ችሎታቸው ንቃተ ህሊናቸው እየቀነሰ እየደበዘዘ ነው የሚመጣው። ስለዚህ ቅድም ያቺ ተማሪ ይህንን ነገር የምትፈጽም ከሆነ በመጀመሪያ የማስታወስ ችሎታ ይቀንሳል። ከዛ ላይ ትደነዝዛለች። በምትፈልገው ደረጃ አእምሯን መምራት መጠቀም አትችልም። ስለዚህ አንዱ ችግሩ ይሄ ነው። ሌላው እንዳነሳው መፍትሄ የሌለው ነገር የለም። ይህንን ድርጊት የሚፈጽሙት ሰዎች ምንም ኃጢአት ቢሆን ንስሐ ከገቡ እግዚአብሔር ይቅር ይላል። በቤተ ክርስቲያናችን የትኛውም ኃጢአት ከንስሐ በታችን ከንስሐ በላይ የሆነ ኃጢአት የለም። አይደለም ግለ ወሲብ ጽንስ ቢያስወርዱ፣ ሰው ቢገሉ ከተጸጸቱ ንስሐ ከገቡ እግዚአብሔር ይቅር ይላል፣ በንስሐ ይመልሳል፣ ስርየትም ይሰጣል። ስለዚህ የመጀመሪያ ሊያስቡት የሚገባው ነገር እግዚአብሔር ይቅር እንደሚለን፣ ይህንን ኃጢአት ሰርተን እንደሚታረቀን፣ ይህንን ኃጢአት ከራሳችን ላይ ቆርጦ እንደሚጥልልን አውቀን ንስሐ መግባት አለብን። ንስሐ ከገባን በኋላ ካህኑ የሚሰጠን ነገር አለ፣ ጾም፣ ጸሎት፣ ስግደት። ያንን ተግባራዊ እያደረግን መድኃኔዓለምን፣ እመቤታችንን፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታትን እርዱኝ፣ ይህንን ነገር ከኔ አርቁልኝ፣ በጸሎታችሁ አግዙኝ እያሉ መማጸን፣ እንዳቅማቸው ደግሞ በደንብ አድርገው መስገድ አለባቸው። አሁን ትውልዱ በጣም የረሳው ነገር ምንድን ነው? የአጋንንት ድል መንሻና ትልቁ መዶሻ ስግደት ነው። ወሳኝ ስግደቱን እርግፍ አድርገን ትተናል። ስጋ ማድከሚያው ማለት ነው። አዎ ያ መንፈስ በስጋ ላይ ሲሰለጥን የማትፈልገውን ነገር ያሰራል። ስለዚህ በስግደት ስጋህን ለነፍስ ነው ማሰልጠን ያለብን። ሁል ጊዜ ስጋ በነፍስ ላይ የበላይ ከሆነ ስጋ የስጋን ነገር ነው የሚሰራው። ነፍስ በስጋ ላይ የበላይ ከሆነች ደግሞ ነፍስ የምትሰራውን ስራ ነው ስጋ የሚሰራው። ስለዚህ በስጋ ይህንን ነገር የምንሰራው ሰዎች በደንብ አድርገን እየሰገድን አጋንንቱን ልንቀጠቅጠው፣ ስጋችንን ለነፍሳችን ልናስገዛ ይገባል። ከዚህ ጋር ደግሞ በተያዘ ሰዎች ንስሐ ከገቡ በኋላ
ትልቁን መለኮታዊ መሳሪያ ትተናል፣ ዘንግተናል። ስጋውን ክቡር ደሙን መቀበል እለት ስጋው ደሙ እየተቀበልን ስንመጣ መንፈሱ ከላያችን ላይ እንደ ጢስ እየበነነ እንደ ጉም እየተነነ ይጠፋል። ስጋም እየተገራ ይመጣል፣ አብሮስ ይገራል ስጋም ራሱ። ስለዚህ በእነዚህ መልኩ እነዚህን ክፉ መናፍስት ብንዋጋቸው ስጋችንን ለነፍሳችን ብናስገዛ ይሄ ችግር ይርቃል። አንተ ጋር እንደሚደውሉትም ብዙዎች እኔ ጋርም እየደወሉ ይጠይቁኛል። መፍትሄው ይሄ ነው እላቸዋለሁ። የነቁ ያወቁ ጎበዞች ደግሞ ሆኑት ወዲያው ተግብሮት መፍትሄ አግኝተው ከዚያው ተላቀው በደስታ በመንፈሳዊ ሕይወታቸውን ቀና ብለው የሚኖሩ ብዙዎች አሉ።